በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። መርገም አይሆንም የሚል ቃል ነው፣ መልእክት ነው ያለኝ። በራእይ ምዕራፍ 22 ከቁጥር 1 እስከ 5 ድረስ እንዲህ ይነበባል። በአደባባይዋም መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወትን ውሃ ወንዝ አሳየኝ። በወንዙም ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፉም ቅጠሎች ለሕዝቡ መፈወሻ ነበሩ። ከእንግዲህም ወዲህ መርገም ከቶ አይሆንም። እግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናሉ፣ ባሪያዎቹም ያመልኩታል፣ ፊቱንም ያያሉ፣ ስሙም በግንባሮቻቸው ይሆናል። ከእንግዲህ ወዲህ ሌሊት አይሆንም፣ ጌታ አምላክም ከእነርሱ ላይ ያበራላቸዋልና የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም፣ ለዘላለም እስከ ዘላለም ይነግሣሉ ይላል። የራእይ መጽሐፍን ስንመለከት ሐዋርያው ዮሐንስ እንደጻፈው በራእይ መጽሐፍ ምዕራፍ 1 ቁጥር 1፣ ምዕራፍ 4 ቁጥር 9፣ ምዕራፍ 22 ቁጥር 8 የራእይ መጽሐፍን ሐዋርያው ዮሐንስ እንደጻፈው የሚያስረዱ ማስረጃዎችን እናያለን። ሙሉ መጽሐፉ የራእይን መጽሐፍ የጻፈው እሱ እንደሆነ ስንመለከት፣ በተለይ ደግሞ እድሜ ጠግቦ ወደ አምላኩ የሄደው ዮሐንስ ከ90 እስከ 95 ዓመተ ምህረት መካከል ይህንን የራእይ የትንቢት መልእክትን አስተላልፎልናል። ለምንድን ነው የሚል ነገር ብዙ ጊዜ ይነገራል። ለምንድን ነው የራእይ መጽሐፍ ሊጻፍ ያተፈለገበት ዋናው ምክንያት ምንድን ነው የሚለውን ነገር ስንመለከት የኢየሱስ ክርስቶስ ራእይ በእግዚአብሔር ለዮሐንስ የተሰጠው በቅርቡ የሚሆነውን ለባሪያዎቹ ለማሳየት ነው። መጽሐፍ ስለሚመጡት ነገሮች በሚስጥር የተሞላ ነው። ዓለም በእርግጠኝነት እንደሚጠፋና ፍርድም እንደሚረጋገጥ የሚገልጸው የመጨረሻ ማስጠንቀቂያ ያለበት የሰማይና ልብሳቸውን ነጭ አድርገው የሚጠብቁትን ሁሉ የሚያዩትን ክብር ሁሉ የሚገልጥ ታላቁ መከራ እንዳለ፣ እዚህ ውስጥ ደግሞ የመጨረሻው ደግሞ የሰይጣን መጨረሻ የእሳት ባህር እንደሆነ፣ ሞትና ሲኦል የሚጠቀሱበት መጽሐፍ እንደሆነ፣ መጽሐፉ የሰይጣንን ውድቀትና እንዲሁም ደግሞ መላእክቶች የሚጠብቋቸውን ፍርድ፣ እንደገና ደግሞ የሰማይ ፍጥረታት መላእክት ሁሉ በአዲስቱ ኢየሩሳሌም ከኢየሱስ ጋር ለዘላለም የሚኖሩ አማኞች ቅዱሳኖች ተስፋ እንዳላቸው የሚገልጽ መጽሐፍ ነው። በተለይ በጣም አስደናቂ ጥቅሶች እዚህ ውስጥ አሉ። እዚህ መጽሐፍ ውስጥ ያሉ ከእግዚአብሔር ጋር የሚያቆራኙን ራእይ ምዕራፍ 1 ቁጥር 19 እንግዲህ ያያቸውን አሁን ያለውንና በኋላ የሚሆነውን ተጻፍ ይላል። ራእይ ምዕራፍ 13 ከቁጥር 16 እስከ 17 እንዲሁም ታናናሾችና ታላላቆችን፣ ባለጠጎችና ድሆችን፣ ነፃ አውጪዎችና ባሪያዎች ሁሉ በቀኝ እጁ ወይም በግንባሩ ምልክት እንዲቀበሉ አስገደዳቸው። ይህም የአውሬው ስም ወይም ደግሞ የስሙ ቁጥር ምልክት ከሌለው በቀር ማንም ሊገዛ ወይም ሊሸጥ እንዳይችል ነው ይላል። ራእይ ምዕራፍ 19 ቁጥር 11 ላይ ደግሞ እንዲህ ይላል፣ ሰማይ ተከፍቶ ቆሞ አየሁ፣ እዚያም በፊቱ ነጭ ፈረስ ነበር፣ የፈረሰኛውም ታማኝና እውነተኛ ይባላል፣ በፍትህም ይፈርዳል ይዋጋልም ይላል። ራእይ ምዕራፍ 26 ራእይ ምዕራፍ 20 ቁጥር 11 ከዚያም ነጭ ዙፋንና በእርሱም የተቀመጠውን አየሁ፣ ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም ይላል።
ራእይ ምዕራፍ 21 ቁጥር 1 ላይ ከዚያም አዲስ ሰማይና አዲስ ምድርን አየሁ፣ የመጀመሪያው ሰማይና የመጀመሪያው ምድር አልፈዋልና ባህርም አልፏልና እያለ ይናገራል። በዚህ መጽሐፍ ውስጥ ያሉ የዘመንን መጨረሻ የምንመለከትበት ጌታችን ኢየሱስ ክርስቶስ ተስፋችን፣ የኔና የናንተ ጌታ በሞቱ ያዋጀን እርቃኑን በጎልጎልታ በቀራንዮ መስቀል ላይ የተሰቀለ ያ የናዝሬት ኢየሱስ የዘመንን መጨረሻ ሁሉ እንድናውቅ በዮሐንስ በኩል የላከልን መልእክት አስደናቂ መልእክቶች ናቸው። ራእይ እንግዲህ መጽሐፍ በተለይ ክርስቶስ ከመመለሱ በፊት ያሉትን የመጨረሻ ቀናትና አዲስ ሰማይና አዲስ ምድር ከመምጣቱ በፊት ያሉትን ራእዮች በቀለማት ያሸበረቁ መግለጫዎችን ይዞ የመጣ መጽሐፍ ነው። ራእይ የሚጀመርበት በትንሹ እስያ የሚገኙ 7 አብያተ ክርስቲያናት በተጻፉት ደብዳቤዎች ነው። ከዚያም በምድር ላይ የፈሰሰው የጥፋት ተከታታይነትን የሚያሳይ የአውሬውን ምልክት 666 የአርማጌዶንን የመጨረሻ ጦርነት፣ የሰይጣንን መታሰር፣ የጌታን መንግስት፣ የታላቁን ነጭ ዙፋን ፍርድና የዘላለም የእግዚአብሔር ከተማ ተፈጥሮ፣ ስለ ኢየሱስ ክርስቶስ የተነገሩ ትንቢቶች ተፈጽመው ወደ ጌትነቱ የቀረበ የመጨረሻ ጥሪ በቅርቡ እንደሚመለስ የሚያረጋግጥና የዘመንን መጨረሻ የሚያስቃኝ ድንቅ የሆነ የትንቢት መጽሐፍ ነው። ጌታ ስሙ የተባረከ ይሁን። የራእይ መጽሐፍ ስለ ምሳሌው ዘመን የሚናገሩ ትንቢቶችን የያዘ በዳንኤል ምዕራፍ 9 ቁጥር 27 የተጠቀሰ የክርስቶስ ተቃዋሚ መግለጫ በራእይ መጽሐፍ ምዕራፍ 13 ሙሉ በሙሉ የተተረከለት እንደሆነ ከራእይ መጽሐፍ ውጭ በመጽሐፍ ቅዱስ ውስጥ የአፖካሊፕቲክ ስነ ጽሑፍ ምሳሌዎችን በዳንኤል መጽሐፍ ምዕራፍ 7 እስከ ምዕራፍ 12 ድረስ፣ ኢሳይያስ መጽሐፍ ምዕራፍ 4 እስከ 27 ድረስ፣ ሕዝቅኤል ምዕራፍ 37 እስከ ምዕራፍ 41 ድረስ፣ በዘካርያስ መጽሐፍ ምዕራፍ 9 ከቁጥር ምዕራፍ 9 እስከ ምዕራፍ 14 ድረስ እነዚህ ሁሉ ትንቢቶች በራእይ መጽሐፍ ውስጥ በአንድ ላይ ተያይዘው የተከተቱ መጽሐፍቶች እንደሆኑ እንመለከታለን። የእስራኤል አምላክ እግዚአብሔር ገናናው ንጉሥ፣ ኃያሉ ንጉሥ፣ ድንቁ ጌታ፣ ኃያሉ ንጉሥ፣ የሚረዳ ይሄ ብርቱ ጌታ፣ ይሄ ኃያል አምላክ ድንቅ ነገር ሲያደርግ እንመለከታለን እና በዚህ መጽሐፍ ውስጥ ማለት ነው እግዚአብሔር ቃል እንደሚናገረው መጽሐፉ ውስጥ ያለው ነገር ምንድን ነው? አሁን በእነዚህ በተለይ በምዕራፍ 22 ከቁጥር 1 እስከ 5 ድረስ ያለውን ነገር ስንመለከት የሕይወት ወንዝ የሚል አለ። የመንፈሳዊ ሕይወት ምንጭ። ይህ ወንዝ በቀላሉ ጸጋ ብቻ እንዳልሆነና የሕይወትን ሙሉነት የሚወክል እንደሆነ እንመለከታለን። ዮሐንስ ምዕራፍ 7 ቁጥር 38 ውስጥ ደግሞ እንደተጠቀሰው የሕይወት ውሃ ከአማኞች ውስጥ የሚፈልቅ እንደሆነ፣ ይህ ከእግዚአብሔር ጋር ቀጥተኛ ግንኙነት ያለው እንደሆነ እንመለከታለን። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ይላል። ሌላ ሁለተኛው ደግሞ የሕይወት ወንዝ ተብሎ በእግዚአብሔር ዙፋን የሚፈሰው ውሃ ወንዝ ሰጪና የማይደርቅ እንደሆነ፣ ይህ ደግሞ የእግዚአብሔር ጸጋ ለሰዎች ልጆች ሁሉ ያለማቋረጥ መፍሰሱን የሚገልጥ ሲሆን፣ ሁለተኛው ደግሞ ይሄ የሕይወት ዛፍ ተብሎ የተጠቀሰው ወደ ኤደን ወደዚያ ወደ ኦሪት ዘፍጥረት መጽሐፍ ላይ የሚወስደን ይህ በመጀመሪያው ሰው ያጣው ሕይወት እንደገና ተመልሶ መጥቶ እንደተመለሰ ማለትም እግዚአብሔር የጀመረውን እቅድ በፍጹም እንደሚጨርስ በክርስቶስ ኢየሱስ በኩል ያነ በኃጢአት ምክንያት የተቋረጠው የሰው ልጆች የመዳን ሙሉነትን የሚያሳይ እንደሆነ እንመለከታለን። በየወሩ 12 ፍሬ የሚሰጠው ዛፍ የእግዚአብሔር አቅርቦት ሙሉነትን የሚያሳይ ነው። ቅጠሎቹ ለሕዝብ መፈወሻ መሆናቸውና በእግዚአብሔር መንግስቱ ውስጥ ደግሞ ስቃይና ሕመም እንደማይኖር ስሙ የተባረከ ይሁን፣ በዚያ በዘላለም መንግስት ውስጥ እንደማይኖር አስረግጦ የሚነግረን ነው። ሌላው ሶስተኛ እርግማን መጥፋቱ ነው። ይህ የድህነት ፍጻሜ በሮሜ መጽሐፍ ምዕራፍ 8 ላይ የተጠቀሰውን የፍጥረትን መዳን የሚያመለክት ኃጢአት ብቻ እንደማይነግስ ነገር ግን የኃጢአት መፍትሄ የሆነው ኢየሱስ ክርስቶስ እንደመጣ ከዚያም በኋላ ደግሞ ከክርስቶስ ኢየሱስ በኋላ
አሁን ክርስቶስን ያመኑት መርገም ወይንም ደግሞ ኩነኔ እንደሌለባቸው የሚጠቅሰውን ክፍል ስንመለከት የኃጢአት ውጤት ሙሉ ለሙሉ የሚወገድበት ዘመን ከአዳም ዘመን ጀምሮ የነበረው እርግማን በክርስቶስ ኢየሱስ እንደሚጠፋ የሚያስረግጥልን ነው። ሌላው አራተኛ ፊት ለፊት ማየት። ጌታ ስሙ የተባረከ ይሁን። ፊት ለፊት ማየት ከፍተኛ የመንፈሳዊ ደረጃ። ይህም በመጽሐፉ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 12 ላይ አሁን በመስታወት እንደምናይ በዚያን ጊዜ ግን ፊት ለፊት ተብሎ የተገለጸው ነው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 12 እንዲህ ይላል፣ ዛሬስ በመስታወት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ ያውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅሁ አውቃለሁ። ፊት ለፊት ማየት አማኞች እግዚአብሔርን ፊት ለፊት የሚያዩበት ቀጥተኛ ህብረት የሚያደርጉበት ያ ዘመን ኦስኮዲል ማስካቫዲና ይመጣል ይለናል። ሌላው አምስተኛ መንገስ ነው፣ ከክርስቶስ ጋር መካፈል። ይህ ክብር በመጽሐፍ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ላይ ከእርሱ ጋር እንነግሳለን የሚለውን የሚያረጋግጥ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11 እስከ 13 እንዲህ ይላል። ቃሉ የታመነ ነው እንዲህ የሚለው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን፣ ብንጸና ከእርሱ ጋር ደግሞ እንነግሳለን፣ ብንክደው እርሱ ደግሞ ይክደናል፣ ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። ዘላለማዊ አገዛዝ ይኖር። በዚያን ጊዜ አማኞች ከክርስቶስ ጋር የሚነግሱበት ዘመን ያነ ዘመን እንደሚመጣ ይነግረናል። ተስፋን እንያዝ ወገኖቼ፣ ቅድስናን እንፈልገው፣ ወንጌልን እንስበክ። እኔ 3 ነገሮችን ለተግባራዊ አድርገን ልንኖር ይገባናል። ከዚህ ትምህርት የምንማረው አንደኛ ተስፋችንን አጥብቀን መያዝ እንዳለብን፣ የአሁኑ ዓለም ስቃይና ፈተና ቢኖርም የሚመጣው ክብር ከሁሉ እንደሚበልጥ እያሰብን ልንኖር ይገባናል። ሁለተኛ ቅድስናን መሻት፣ ወደፊት ንጹሕ በሆነ ከተማ ውስጥ የምንኖር ከሆነ አሁንም በንጽህና መኖር እንደሚገባን የሚያሳስብ ትምህርት ነው። ሌላው ሶስተኛ ወንጌልን ማካፈል። ይህ ድንቅ ተስፋ ለሌሎች እንዲደርስ ማድረግ የእያንዳንዱ አማኝ ግዴታ ነው። ተግባራዊ ትምህርቶቹን ስንመለከት አንደኛ በክርስቶስ ተስፋ አለ ይለናል። ሁለተኛ በክርስቶስ ቅድስና አለ ይለናል። ሶስተኛ በክርስቶስ ወንጌልን ማካፈል አለ ይለናል። እነዚህ እንግዲህ ዋና የሆኑ ነገሮች ናቸው። እነዚህን ነገሮች ልናደርግ እኔና እናንተ ተጠርተናል። ጌታ ስሙ የተባረከ ይሁን። የናዝሬቱ ኢየሱስ የጌቶቹ ጌታ ኃያሉ ንጉሥ ስለሰጠን ስለዚህ ክብር ተስፋ ክብር ላንተ ይሁን። እናመሰግናለን። ተቀደስን፣ ተለይተንልህ ለአንተ የምንኖር ወንጌልህን እየሰበክን አንተን እያልን የምንሸት ሰዎች ስለሆንን እናመሰግናለን። እንዲህ እንድንሆን ስላረከን ክብር ላንተ ይሁን። እናመሰግናለን፣ እናከብራለን። አንተ ገናና ንጉሥ ነህ። አንተ ትመጣለህ። ኃያሉ ንጉሥ እናከብራለን። ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ